ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የክልል መንግስታትና የልማት ድርጅቶች የዕዳ ጫናቸውን በባንኮች ላይ ማድረጋቸው ኢኮኖሚክስ አሶሲዬሽን አስታወቀ። የመንግስት የልማት ድርጅቶች እና የክልል መንግስታት ገበያ ተኮር የፋይናንስ አማራጮች ከመጠቀም ይልቅ የዕዳ ጫናቸውን ባንክ ላይ ማድረጋቸውና ይህም አካሄድም ሊቀየር እንደሚገባ የኢትዮጵያ ኢኮኖሚክስ አሶሲዬሽን ሰሞኑን ባወጣው ሪፖርት አስታወቀ። አሶሲዬሽኑ እንደ አውሮፓውያን አቆጣጠር በ2025 አራተኛ ሩብ ዓመት በ2026 መጀመሪያ ላይ የነበረውን ሀገራዊ ኢኮኖሚያዊ ቁመና የተመለከተ ሪፖርት ይፋ ሲያደርግ ነው ይህንን የገለጸው። የኢትዮጵያ ኢኮኖሚክስ አሶሲዬሽን በየሩብ ዓመቱ በሚያወጣው የማክሮ ኢኮኖሚ ሪፖርት በገበያ ውስጥ የሚዘዋወረውን የገንዘብ መጠን ታሪካዊ በሚባል ደረጃ ከፍተኛ ሆኖ መመዝገቡን ገልጿል። ለመንግስት የግምጃ ቤት ሰነድ ግዢ ከፍተኛ ፍላጎት መኖሩን የገለጸው የአሶሲዬሽን ሪፖርት እንደ አውሮፓውያን አቆጣጠር በ2025 አራተኛ ሩብ ዓመት የተከናወነ 149 ቢሊዮን ብር ግዢ ከሶስተኛው ሩብ ዓመት ጋር ሲነጻጸር ከፍተኛው ነበር ብሏል። ባለሀብቶች ለባለ 91 እና 182 ቀናት ግምጃ ቤት ሰነዶች ያሏቸው ፍላጎቶች ከፍተኛ መሆኑን የሚያብራራው ሪፖርቱ በገበያ ተዋናያን ዘንድ ጥብቅ የገበያ ስርዓት እንዲኖር ከመፈለግ የመነጨ መሆኑን ያስረዳል። መንግስት በመጨረሻው ሩብ ዓመት በግምጃ ቤት ሰነድ የተበደረው 345 ቢሊዮን ብር መድረሱ የተገለጸ ሲሆን ካለፈው ዓመት ጋር ሲነጻጸር 171 በመቶ ጭማሪ እንዳለው ጠቁሟል። ይህ የሰፋ እድገት መንግስት ገበያ ውስጥ ካለው ገንዘብ መበደር መምረጥ ከብሔራዊ ባንክ ብድር ጥገኝነት ለመላቀቅ ነው ይላል ሪፖርቱ። በባንኮች መካከል ያለው የእርስ በርስ የግብይት ምጣኔ 138 ቢሊዮን ብር መድረሱን፣ ይህ ከቀዳሚው ሩብ ዓመት ጋር በመቶኛ ሲነጻጸር 100 በመቶ፣ ካለፈው ዓመት ጋር ደግሞ 209 በመቶ መሆኑን አስታውቋል። ይህ አይነቱ በባንኮች መካከል የሚደረግ ግብይት የአጭር ጊዜ የጥሬ ገንዘብ እጥረታቸውን ለማሟላት እንደሚጠቀሙበት ማሳያ መሆኑን ገልጿል። ኢኮኖሚክስ አሶሲዬሽን ሪፖርት ቦንድ የሚሸጡ ድርጅቶች የተገደቡ በመሆናቸው ከባንክ ብድር የተሻለ የፋይናንስ አማራጮች ሊያመቻቹና ሊያቀርቡ የሚችሉ የኢንሹራንስ ኩባንያዎች፣ የጡረታ ፈንድ ተቋማት በሰነድ ማበደር የሚችሉበት አሃዝ ሕጋዊና አስተዳደራዊ ሁኔታ ሊመቻቹ ይገባል ብሏል። የኮርፖሬቱ ድርጅቱ በሚያከናውኑት የቦንድ ሽያጭ ፋይናንስ ማግኘት የሚቻልባቸው አማራጮች ለማመቻቸት ምቹ የሕግ ምህዳር መዘጋጀት እንዳለበት ያሳስባል። በሩብ ዓመቱ ምንም አይነት የኮርፖሬት ቦንድ ሽያጭ አለማካሄዱና ይህም ማሻሻያ ካልተደረገ የኢትዮጵያ የፋይናንስ አቅርቦት ባንኮች ላይ ጥገኛ እንደሚሆን፣ ይህም በባንኮች የበላይነት ተይዞ እንዲቆይ ከማድረጉ በላይ የረዥም ጊዜ ፋይናንስ የሚፈልጉ አምራች ኢንቨስትመንቶች እንደሚገድብ አስታውቋል። አክሎም የኮርፖሬቱ የቦንድ ሽያጭ በባንክ ላይ የሚኖረን የበዛ ጥገኝነት በማስቀረት ኢኮኖሚው ውስጥ በቂ ካፒታል እንዲንቀሳቀስ እድል ይፈጥራል ብሏል። በሩብ ዓመቱም የግል ባንኮች የማበደር አቅምና ስርጭት በከፍተኛ ሁኔታ መጨመሩን የሚያብራራው ጥናቱ ባንኮች አበድረው ወደፊት ይሰበሰባል ብለው የሚጠብቁት 1.6 ትሪሊየን ብር መድረሱን አስረድቷል። ይህም በተበዳሪዎች እጅ ላይ ያለ ገንዘብ ካለፈው ዓመት ሲነጻጸር በ34 በመቶ ጭማሪ ማሳየቱን ገልጿል። የግል ባንኮች በመንግስታት ቁጥጥር ስር ከሚገኙ ባንኮች በተሻለ እያበደሩ መሆኑን የሚገልጸው ሪፖርቱ የግል ባንኮች ከፍተኛ የማበደር ፍላጎት በገቢና በውጭ ንግድ አምራቾች፣ በኮንስትራክሽን ዘርፎች መሆኑን፣ የመንግስት ባንኮች ለግብርና ለአምራች ኢንዱስትሪዎች የበለጠ ትኩረት ያደርጋሉ ብሏል። የግል ባንኮች ለውሃ ሀብት፣ ለፋይናንስ ተቋማት፣ ለጤና፣ ለትምህርት እንዲሁም ለማዕድን ልማት የሚያቀርቡት ብድር ውስን እንደሆነም ሪፖርቱ ያስረዳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።